ከኔ ጋር እግዚአብሔርን ቃል አብረን ጥቂት የእግዚአብሔር ቃል አብረን እንካፈላለን። የምንካፈለው ቃል ያው ዘፍጥረት መጽሐፍ ውስጥ ነው ያለው ስለ እባቡ ነው። በነገራችን ላይ መጽሐፍ ቅዱስ በእባቡ ይጀምራል፣ ሲያልቅም በእባቡ ነው የሚያልቀው። እንደውም እባቡ እንዴት ከክብር ከኤደን ገነት ከመልካም ቦታ እንዴት እንዳስወጣን ይነግረንና ሲጨርስ ደግሞ የቀደመው እባብ ያሁኑ ዘንዶ አይደል የሚለው ራእይ። እንደውም አሁን ትንሽ አድጎ የቀደመው እባብ ያሁኑ ምንድነው የሚለው? አቤት አቤት ዘንዶ ብሎ ራእይ ድረስ ነው ነገሩ የሚቀጥለው። አንዳንድ ጊዜ ሰዎች ሰይጣን የለም ብለው የሚያስቡም አሉ። እኔ ደግሞ ላለው የለም የሚያስብለውም ራሱ ሰይጣን ነው። ታውቃላችሁ ሰይጣን የለም በቃ ምንም እግዚአብሔርም የለም እና ያስብልና እንደዛ ያሳምናልና ዘፍጥረት መጽሐፍ ሁላችሁ እንደምታውቁት የመጽሐፍ ቅዱስ ሰዎች የመጽሐፍ ቅዱስ ማህፀን ነው ይሉታል። አንዳንድ ሰዎች የመጽሐፍ ቅዱስ ማህፀን ነው። ከዘፍጥረት ተነስቼ ስለማወራ ነው ወደ ስብከቴ ገብቻለሁ። ጌታ ይባርከኝ። አሜን ነው። ኧረ በደንብ አሜን። እና የመጽሐፍ ቅዱስ ማህፀን ነው ይላሉ። ምክንያቱም ዘፍጥረት ከሌለ ሌሎቹ መጽሐፎች ሊኖሩ አይችሉም። መነሻ የሆነ አሁን ለምሳሌ ዓለም እንዴት ተፈጠረ የምናውቀው ነገር የለም። ጋብቻ እንዴት መጣ የምናውቀው ነገር የለም። ስለ ሰው መገዳደል የምናውቀው የለም። ስለ ኃጢአት አመጣጥ የምናውቀው ነገር የለም። ደሆል የመጽሐፍ ቅዱስ አጠሪራ ማለት ይቻላል ዘፍጥረት። እንደውም የመጀመሪያው ዘፍጥረት 3:15 እንደውም ወንጌል ነው አይደል የሚባለው። የመጀመሪያው ወንጌል ከሁሉ የቀደመ ወንጌል የሴቲቱ ዘርና በእባቡ ዘር መካከል ጠላትነትን አደርጋለሁ አይደል ዘፍጥረት 3:15። በቃ እዚህ ጋር ነው ታሪክ የሚጀምረው ይሰማል። እና የሚገርማችሁ እግዚአብሔር ከፈጠረው የምድር እንስሳ በሙሉ ይልና እባብ ምንድነው ይላል? ተንኮለኛ ነው ይልና ከዛ በኋላ አሳይቶ ነው አይደለ ከኤደን ገነት ሰዎቹ እንዴት አሁን ለምሳሌ ሰው ከኤደን ገነት ወጣ ምናምን ስንል ያው ከፓፓዬ ከአቮካዶ መሃል ይወጣ ነው የሚመስል። ግን ከአቮካዶ መሃል ከሆነ ፍራፍሬ መሃል አይደለም ይወጣው፣ ከኢት ፍሩት አይደለም ይወጣው ሰውየው ከኃይለኛ ከእግዚአብሔር መገኘት ነው። ዩጋችሚ ይሰማል። እግዚአብሔር ከሚሰራበት ከሚያወራበት እግዚአብሔር ከሚገኝበት ቦታ ነው በተንኮሉ እንድንወጣ ያደረገን። ከዛ ካስታወሳችሁ የተሻለ ነገር እንዳለ አስመስሎ ማለት ነው። እግዚአብሔር ይሄንን አትብሉ ብሏል እንደዚህ ብሏል ምናምን አለና አይ እንደሱ እንዳትሆኑ ነው ብሎ የሆነ የጎደለ ነገር እንዲሰማቸው አድርጎ ያንን ለመጨመር ሲሉ የቆጡን ላውርድ ብላ ብብቷን ጣለች አይደል የሚለው። አወርዳለሁ ሲሉ ከብብታቸው ወደቀ እና ከዛ ከከበረ ነገር ውስጥ ወጡ ማለት ነው። እና እኔ እንድብዬ አሰብኩኝ አሁን ዘፍጥረት እንደምታስቡት ትንሽ ማተኮረው እዛ ላይ ስለሆነ ደግሜ ይላል። ዘፍጥረት ያው 50 ምዕራፍ ነው አይደል ያለው። በዚሁ ያው ትምህርት ኃይል አድርገው ስንት ምዕራፍ ነው? 50 ምዕራፍ ነው። ዘፍጥረት በጣም አሜዚንግ መጽሐፍ እንደሆነ የሚገባኝ ማለት ነው። የሚገባኝ ኢየሱስ ክርስቶስ ራሱ ደግሞ ያነሳዋል። ዮሐንስ ወንጌል ብትሄዱ ሉቃስ ብትሄዱ ይሄ ዘፍጥረት የማይነሳበት ቦታ የለም። ስለዚህ ኢየሱስ ያነሳው መጽሐፍ ከሆነ በትንሹ በአዲስ ኪዳን ከ60 ጊዜ ያላነሰ በቀጥተኛ ተነስቷል። ደግሞ በተዘዋዋሪ 200 ያላነሰ ጊዜ ተነስቷል። ምንም ነገር አብርሃም ካልክ ዘፍጥረት ትሄዳለህ፣ ምንም ካልክ ዘፍጥረት ትሄዳለህ። ስለዚህ ወሳኝ ክፍል ነው። ግን ሲጻፍ ለኛ አይደለም የተጻፈው፣ አይመለከተንም። ዩጋችሚ ዘፍጥረት ስተ ሃሌሉያ ራባላብ አትልም። የሆነ የሚመለከተው አካል አለ። አንድ ይሄን መጽሐፍ ያነበበው ሰው ማን ነው ብዬ ወደ ኋላ መሄድ አለብኝ ይሄን መጽሐፍ በጣም እንዲገባኝ። ዘፍጥረትን ስታስቡ መጀመሪያ የተጻፈላቸው ሰዎች እስራኤላውያን ናቸው። እስራኤላውያን ብቻ አይደሉም። እስራኤላውያኖቹ ወተትና ማር መታፈስ ምድር ያሉ አይደሉም። የተሳካላቸው እስራኤላውያን አይደሉም። ጀርባቸው ላይ ጠባሳ ያለ ግርፋት ያለ ከባርነት ገና ወጣው ከአንድ ዓመት በኋላ ነው ዘፍጥረት ለነሱ የተሰጠው። ዩጋችሚ አስቡት። ጭቃ ማብካታቸው ገና ይሄ ምንድነው የሚባለው? ትራውማ ነው ምንድነው? ትራማ ነው ምንድነው እንግሊዘኛው? እስቲ እርዱኝ በኢየሱስ ኖ እንግሊሽ እየተማርን ምንድነው የሚባለው በእንግሊዘኛ? የሆነ ፍርሃት ትራውማ ነው አይደል? ትራውማ ነብይ ልክ ነኝ አይደለም? እንትኑ አለቀቃቸው። ይኸውልህ የገረፋቸው አለቀቃቸው፣ ሰንበሩ አለቀቃቸው። ከኋላና ከፊት ነው። ለምን? ከፊት ለፊት ብዙ ነገስታት ይጠብቋቸዋል፣ ብዙ ውጊያ ያለባቸው። የሚገርማችሁ እነዚህ ሰዎች 430 ዓመት 430 ዓመት ልክ ነኝ አይደለም? 430 ዓመት ሜቢ አንዳንድ ቦታ ደግሞ 400 ስለሚል እርግጠኛውን ባላቅም ግን ከ430 አይበልጥም። የት ባሪያ ሆነው ተገዙ? ግብጽ። ይሰማል? ግብጽ። በደንብ ስሙ። ይሄ እባብ መጀመሪያ ምን አደረገ? ከኤደን ገነት አስወጣቸው። ኤደን ገነት ልክ ሲያስወጣቸው እግዚአብሔር ደግሞ መጣና ሶሉሽን አመጣ። ዘፍጥረት 12 ላይ አብርሃም የሚባል ሰው አስነሳና እኔ እቺ ምድር ላንተና ለዘር እሰጣለሁ አለ። ሃሌሉያ።
አየህ ህዝቡን መባረክ መጀመሪያው ነው። ይሄ እባብ አይታችኋል። በሴቲቱና ባንተ መካከል በዘር መካከል ጦርነት አደርጋለሁ አለው እግዚአብሔር። እሱ ራስን ይቀጠቅጣል አለ፣ አንተ ደግሞ ሰኮናውን ትቀጠቅጣለህ። ወዲያውኑ ይሄ ዘር የሚመጣበትን አቅጣጫ መድፈን ጀመረ። ይሄ ለዚህ ነው ይመጣና ሳራን መሃን አደረገ፣ ርብቃን መሃን ያደርጋል። ዘሩን ለመዝጋት ነው። ዩጋችሚ እንዲህ በሉ ግልጽ ነው ውጊያው። ከዛ አይ አቤል ነው ብሎ ሲጠረጥር አቤልን ያስገድላል እየመጣ የማያደርገው ነገር የለም። ይሄን ዘር አታክ ለማድረግ ማለት ነው። መጨረሻ ላይ የዓለም ሕዝብ ሁሉ እግዚአብሔር ላይ እንዲያምጽ አደረገ አይደለም? ዘፍጥረት 11 ላይ ለምን ግንብ ሰርታችሁ እግዚአብሔር ጋር ደርሱ ምናምን ብሎ ዓለምን ሁሉ በአመጽ ሞላ ማለት ነው። እግዚአብሔር ይሄን ሁሉ አለፈና ዘፍጥረት 12 ላይ ከነገድ ከዘር ከምናምን ተለይተው ውጣ አለ አብርሃምን ማለት ነው። እስራኤል የሚባል ሀገር በነገራችን ላይ የለም እኮ እስራኤላዊ የሚባል ሰው የለም። ከከለዳያን ኡር ነው ጠራውና እስራኤላዊ ያደረገው። ኧረ አሜን። በኮቨናንት ነው እንጂ እስራኤላዊ የሚባል ዘር የለም። አሁን አንዳንድ ዘሮች አሉ፣ እስራኤላዊ ግን የሚባል ዘር የለም። ዝም ብሎ ፒክ አደረገውና ውጣ አለው። እኔ እስራኤል የምትባል ሀገር ባንተ መሰረታለሁ፣ ይሄን እሰጥሃለሁ ሲለው የሚገርማችሁ ይሄው ሴጣን ይሄው እባብ ምን አመጣ? እዚህ ዘር ላይ ታይቶ የማይታወቅ ረሃብ አመጣ። ከዛ ይሄንን ህዝብ ወዴት ወሰደው? ወደ ግብጽ 400 ዓመት ባሪያ ያደረገው ማለት ነው። አሁን አንዴ በደንብ ስሙ። 400 ዓመት ባሪያ ሲሆን ይሄ ህዝብ ሲምፕል አይደለም ያሳለፈው፣ በጣም አስጨናቂ ጊዜ ነው። ልቤን የሚነካው ቃል አለ ነግራቸዋለሁ በኋላ። 400 ዓመት ሲኖር ግብጽ ሀገር የሌለ አምላክ የለም። ቅዱሳን ወንድሞቼ ፀሐይ ለምሳሌ አምላክ ነች፣ የብርሃን አምላክ ነች። ሲሰግዱ ነው የሚያው 400 ዓመት አንድ ሰው ለዚህ እንትን ሲሰግድ ካየህ እኮ ቀጥላ አንተን የምትሰግደው 400 ዓመት ለጨረቃ ይሰግዳል። ኑን የሚባል አምላክ አለ። ኑን ነው የሚባል ኑን እንደው ሙን የሚለው ከዛ ነው የመጣው መሰለኝ፣ እርግጠኛ አይደለም። ኑንና ሙን ስለተቀራረበ የራሱ ግምት ነው። አይዶን ነው። ኑን የሚባል አምላክ አለ። ራ የሚባል አምላክ ራ ይሄ የብርሃን አምላክ ማለት ነው። ብርሃን ምናምን እንትን ነው በቃ እና 400 ዓመት ይሰግዳሉ። ተመልከቱ እስራኤላውያን መስገድ ጀምረዋል። ይሄን አምላክ መፍራት ጀምረዋል፣ መቀበል ጀምረዋል። በምን አወቅ በሉ። ኢያሱ ላይ እንኳን መታችሁ ስትመጡ እኔና ቤቴ እኮ እግዚአብሔርን እናመልካለን ያለው አባቶቻችሁ ከወንዝ ማዶ አላችሁ። እንዳመለኳቸው አማልክት አይደሉም። እግዚአብሔር ይለያል። ኧረ አሜን። ስለዚህ ይሄ ማለት ምን ማለት ነው? ከሙሴ አልፈው ከእንትን አልፈው እስከ ኢያሱ ዘመን ድረስ ጣዖቶቻቸው በጭንቅላታቸው ውስጥ ነበሩ ማለት ነው። በደንብ ስሙ። ዘፍጥረት የተጻፈው ለምንድን ነው ብዬ ሳስብ ይኸውላችሁ ከግብጽ በአንድ ቀን ነው የወጡት። ሃሌሉያ። እግዚአብሔር መጣ ታታታታ አደረገ፣ በአንድ ቀን ወጡ። ግብጽ ግን ከእስራኤል ውስጥ አይወጣም። ዘፍጥረት የተጻፈው እስራኤልን ከግብጽ ለማውጣት አይደለም፣ ግብጽን ከእስራኤል ለማውጣት ነው። ለምን? የግብጽ ፍርሃት፣ የግብጽ ሳይኮሎጂ፣ የግብጽ ጫና እላቸው ላይ ነበር። እስከ ኢያሱ ዘመን ድረስ ሁላ ተከትሏቸው። ለዚህ እኮ ነው ይሄ ጥጃ ለምሳሌ ከብት ይባርካል፣ የከብቶች አምላክ ምናምን የሚሉት አምላክ አለ። ለዚህ ነው እኮ ወጥተው ትንሽ እንደቆዩ አስታውሳቸው። ልክ እንደወጡ እኮ ተሻግረው ትንሽ ቆዩና ሙሴ ቆየ ብለው ጥጃ ሰሩ ይላል። ለምን ይመስላል? ወዲያው ጥጃ ሰርተው አንተን ከግብጽ ያወጣን። ሲምፕሊ ሰው መስገድ ጀምሮ ነበር። ያ 400 ዓመት የአብርሃም አምላክ የተባለ የይስሐቅ አምላክ የተባለ የያዕቆብ አምላክ የተባለ አይታይም ወዳጆች። ከዛ ያስጨንቋቸው ነበር ይላል። ያስጨንቋቸው ነበር። እንደው ሙሴ መጣና ትንቢት ሲነግራቸው መስማት አልቻሉ። ለካ የሰው ልጅ መከራ ሲበዛበት እግዚአብሔር እንኳን መስማት አይችልም። ለምን? ሰውነታቸው በታላቅ ጭንቀት ደክሞ ነበርና ሙሴን አልሰሙትም። መድኃኒት እየመጣ ትንቢት እየመጣ በኢየሱስ ስም ዛሬ መስማት ይሁንልን። አሜን። አንድ ጊዜ አሜን። አንተ ትልልቅ መልእክት እየመጣ መስማት አልቻሉ። ለምን? አስገባሪዎቻቸው እነሱ ላይ ከጫኑባቸው ጫና የተነሳ እስራኤል በጣም ተጨንቆ ነበር። 400 ዓመት ጭቃ ያቦካል። አያት ምንድን ነው? ጭቃ አብኪ። ቅድመ አያት ጭቃ አብኪ። እንትን ምንድን ጭቃ አብኪ። ጭቃ በጭቃ ላይ ድረስ እግዚአብሔር ይገርማል። ሃሌሉያ። አንድ ቀን አልታወቃቸውም፣ ጮሁ። እግዚአብሔር ሰማ። እንዴት እንዳዳናቸው ሲናገር እኔ አለ እስራኤልን ንፋስ በሞላበት አውድማ ውስጥ አገኘሁት። ለካ እግዚአብሔርና እስራኤል የተገናኙት ውድማ ላይ ነው። ውድማ ለምንድን ነው የተገናኙት?
ጭድ እንዳይጎድል ጡብ እንዳይጎድል ሲላቸው ጭድ የሚገኘው ውድማ ስለሆነ ጡቡን ሳያጓድሉ ጭድ ማምጣት ስለነበረባቸው የጭድ ያለ ሲሉ ውድማ ማንኛውም ውድማ የሚሰራው ንፋስ የሞላበት ነው። ለምን? ገለባውን ከንቱን ለመለየት። ንፋስ ሲወለውላቸው አፋቸው ደርቆ ኩበት መስሎ ከዛ የሚጠብቃቸውን ጅራፍ እያሰቡ ጭዱ ካልሞላ የሚገረፉትን ግርፋት እያሰቡ እያለ አንዴ ስሙ። ፈርዖኖች የፈርዖንን ፎቶ አይታችሁ ታውቃላችሁ? ግንባራቸው ላይ ምንድነው ያለው? ማን ያለው? ጌታ ይባርክ። አንቺ ጎበዝ ነሽ። በእኔ ስልጣን ከነገ ጀምሮ ፊት ተቀመጪ። እባብ ይኸውላችሁ ስሙኝ፣ እባብ ብቻ አይደለም ያለው፣ ኮብራ ነው ያለው። ኮብራ ነው። ኮብራው ደግሞ የቆመ ኮብራ ነው፣ የተነፋፋ መርዙን ሊረጭ የተዘጋጀ። ምን መሰለ? ያ ዘፍጥረት ላይ ከኤደን ገነት ያስወጣቸው እባብ በረሃብ ምክንያት ሰባ አድርጎ ግብጽ ወስዶ በፈርዖን ግንባር ላይ ተቀምጦ እየገዛቸው ነው። እሱ ቆሞ እነሱን አንገት እያስደፋ። የተቆጣ እባብ እንደዚህ ብሎ ይዩት፣ ግቡና ይዩት። እንደዚህ ካውንካው እናደፋለሁ የሚል እባብ ነው። ግብጽ ሀገር ያለው አማልክቶች በሙሉ የሚያዝ ኮብራ ነው። ዩጋጭሚ። ስለዚህ 400 ዓመት ሙሉ እነድፋለሁ የሚል 400 ዓመት ሙሉ አጠቃለሁ የሚል 400 ዓመት ሙሉ ቀና አትልም የሚል እባብ ነው እዚህ ሰውየው ግንባር ላይ ያለው። የሚገርማችሁ ይሄ ብዙ አይነት ሜሴጅ አለ። በጦርነት ኃይለኛ ነው፣ እሳት ይተፋል፣ ፈርዖንን ማንም አያሸንፈውም። ፈርዖን እንደውም ራእይ የሚባለው የብርሃናት አምላክ ልጅ ነው፣ ከመለኮት ክፋይ ነው ተብሎ እስኪታሰብ ድረስ እስራኤልን ማንነቱ ጠፍቶበታል። እስራኤል ሳይኮሎጂው ዲፕረስድ ሆኗል። ወዴት እንደሚሄድ አያውቅም። ምን አይነት እንትን እንደሆነ እናንተ አስቡት። 400 ዓመት ይሄ እባብ በዘፍጥረት የጀመረ በፈርዖን ውስጥ ሆኖ ህዝቡን እየጎዳ ነው። የክርስቶስ ተስፋ ያለበትን ዘር አንቀጥቅጬ ገዛለሁ የሚል መንፈስ እኮ ነው። አየ ዘፍጥረት አንተ እንደምታነበው አይደለም፣ አንተ እንደሚገባ አይደለም። አንድ በረሃ ላይ ሐሩር ላይ ያለ አየ ይሄ ሲና አካባቢ ካየ በእንትን ስታዩ እንደ ባልጩት ያለ ነገር ነው። ፀሐዩ ያቃጥላል። የሲና በረሃውንም በረሃ ነው። ዩጋችሚ እዛ በረሃ ውስጥ ዘፍጥረት የደረሰው ሰው ቀዝቃዛ ውሃ እንደደረሰው ነው። እዛ ተስፋ የሌለበት ከፊት ለፊቱ አገር ነገስታት አገር መከራ የሚጠብቀው ከኋላ ፈርዖን ጦር እየፈራ ወዶም አሁን እንፈርድባቸዋለን። ሙሴ እዚህ መቃብር ስለሌለ ነው እንዴ ያመጣህን ሲሉ ምን እንላለን እኛ? እነዚህ ታምራት የማይገባቸው ምናምን ትላለን። እንዳይመስል 400 ዓመት ይሄን እባብ ያየ ሰው ምንድነው የሚባለው? እባብ ያየ በልጥ ይደነብራል። ዩጋችሚ አቲ እግዚአብሔር ረድቶ እባብ አቲ ካየስ ልጥ ራሱ ያስብልሃል። ለምን? ዛቲስ ፎቢያ። የምን ፎቢያ? የእባብ። እባቡ ደግሞ ሲምፕል አይደለም፣ የተቆጣ በጦርነት ማንም አያሸንፈውም። እሱ ብቻ አይደለም፣ እዚህ ላይ ቁጭ ብለው ዊዝደም የኔ ነው የሚል ጥበብ ሁሉ የፈርዖን ነው። ጥበብ ሁሉ ብልጠት ሁሉ አየ። ይሄ ህዝብ በጣም ተሰቃይቷል። እግዚአብሔር ውድማ ላይ ያገኘ ተስፋ ቆርጦ አገኘ። ሙሴን ላከለት። በእናታቸው አሜን። ሙሴን ላከ። ወረድኩ አይልም እግዚአብሔር? ወረድኩ፣ የልጆቼን ድምፅ ሰምቼ ወረድኩ። ሃሌሉያ። የት? እዛው ፈርዖን ግዛት ውስጥ ወረድኩ። በቃልን ወረድኩ። ቀንበር ልሰብር ወረድኩ። ታሪካችሁን ልቀይር ወረድኩ። ሃሌሉያ። እግዚአብሔር ወረደ። አሁንም እኮ ያባብ ወንድ ሁሉ እንዳይወለድ ይላል። ለምን መሰለ? በሴቶቹ የሚመጣው ዘር እንደሚያጠፋው ስለሚል ወንድ ይወለዳል ይገደላል፣ ወንድ ይወለዳል ይገደላል። እግዚአብሔር ግን የራሱን አጥፊ ራሱ ቤት አሳደገው። ይኸው የሙሴ እናት እንኳን እኔ ነኝ ያሳደኩት ማለት እንዳትችል ኪራይ ተከፈላት። ባጠባው ጡት ማለት አትችልም፣ ኪራይ ተከፍሏታል። ለእናት ኪራይ ከፍሎ እግዚአብሔር ማንም እጅ በሌለበት እባቡን የሚቀጠቅጠው ወላ ባሻካታያ የማይታደግበት ሰፈር ያሳድጋል። እግዚአብሔር ጣዖት አይፈራም። እግዚአብሔር ይሁዋ
ጀሆቫ አዶናይ አሜዚንግ ነው እኮ አገኘው ውድም አለ። ከዛስ ከበብኩት አለ። እንደ ድሮ አትገረፍም አሁን፣ እንደ ድሮ ጭቃ አታቦካም አሁን፣ እንደ ድሮ ቻሌንጅ ያቆማል አለ። እዛ ባልጩት ላይ እዛ ማደሪያ ድንኳን ፊት ለፊት እዛ ውሃ የሌለበት ቦታ ዘፍጥረት ሲነበብለት ምንድነው የሚገባው? እኔ እንደሚገባኝ አይደለም። ከፊት እንዴት እሻገራለሁ? አሁን ወጥቻለሁ። እደር ሲሆን ምን ከተውባቸዋል መሰለ? ክልል አሁን ለምሳሌ እኛ ሀገር የክልል መንግስት የሚባል የለም። ሮንግ ነው። የክልል አለ አይደል? ክልል 4 ክልል 5 ክልል 9 አለ የለም? የለም አይደል እንዴ? የለም። ብቻ ክልል አለ። ለምሳሌ ኦሮሚያ ምናምን እንደዚህ ልክ ነኝ። ልክ እንደዚህ አምላኮቻቸው ክልል አላቸው። ከሆነ ክልል ውጪ አይሰሩም የሚል እንትን አላቸው። ስለዚህ አንድ እስራኤላዊ ወጥቶ ሲሄድ ይሄ እግዚአብሔር ከግብጽ አስወጥቶ ትቶን ይሆን ክልሉ ግብጽ ይሆን የሚል ቋለ ፍርሃት አላቸው። በጣም ብዙ ዕውቀት ነው የከተተባቸው። እውነቴን ነው የምላችሁ። በትምህርት በሚያደርጉት ነገር ፈርዖንን ይፈሩታል። የብርሃን ልጅ ልክ ክርስቶስ በስጋ የተገለጠ አምላክ እንደምንለው እንደዛ እኮ ነው የሚያስቡት። ይመለካል እኮ ፈርዖን። ከዛ አንድ ቀን እግዚአብሔር ህዝቡን ነፃ አወጣ። ግን ነፃ ሲያወጣ የነሱን አማልክት ነው የሰባበረው። ለምሳሌ ልንገራችሁ፣ ውሃ ወደ ደም ሲቀየር እኮ የውሃ አምላክ የሚሉታል ስም አለ። የውሃ አምላክን እየመታ ነው። ውሃ አምላክ አይደለም፣ እኔ ነኝ አምላክ። ይሰማል። ከዛ ፀሐይ ራህ የምትባለውን እንደዚህ አይነት አምላክ ወደ ደም ሲቀይራት ምን እያደረገ ይመስልሃል? አምላኮቻቸው በሙሉ እየመታ እኔ እንደውም ምንድነው የሚለው ዘፍጥረት 6 ላይ ምንድነው የሚለው? እኔ በግብጽ አማልክት ላይ እፈርዳለሁ አለ። እያንዳንዱ አምላክ አይደለም ያለው። አምላክ ከሆነ አንድ ነው። እኔ የምፈርደው በአንድ አምላክ አይደለም፣ በአማልክቶቻቸው ላይ ሁሉ በአማልክቶቻቸው ላይ ፈርዳለሁ አለ እግዚአብሔር። ሃሌሉያ! አረ ሃሌሉያ! እንዴ ሙሴ እኮ ሲያስወጣ አይታል። እባብ በትሩ እባብ ነው። እባቡን አልዋጠውም እንዴ? ምን እያለው ነው? ፈርዖን ግንባር ላይ ያለውን እኮ ነው የዋጠው። እስራኤልን ያስጨንቀው ነው የዋጠው። ፋይናል ነገር ያንተ ነው ውጦ የሚጨርሰው ነው ያለው። ልክ ነው። ባሪያ ነህ። ልክ ነው። ጭቃ እያቦካ ነው። ልክ ነው። ቃል እንደሌለ ሰው እየኖርክ ነው። ልክ ነው። የሰው እጅ እያየ ነው። ልክ ነው። በረሃ ላይ ነው። ግን አሁን ወርጃለሁ። ያንተ አምላክ የጠላቶች እንደጅ ይወርሳቸዋል። ዋጣው ይላል። አንድ ነገር አውቃለሁ እኔ መጀመሪያችንን ነው ማላቀው፣ መጨረሻችን ግን ማሸነፍ ነው። ለአንድ እስራኤል ዘፍጥረት ደርሶት ግልጽ አድርጎ ሲያነባው ምን ይሰማዋል? ገና ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ምድር ምልከዛ እግዚአብሔር ብርሃን ይሁን አለ። ብርሃኑን ለካ ብርሃን የፀሐይ አይደለችም። ፀሐይ ሳትፈጠር ነው ብርሃን የተፈጠረው። የብርሃን አምላክ የሚሏት ራሱ እሷ እንደ ኮሪደር ልማት እንዳለች ፀሐይ እንደዚህ መብራት ባውዛ እግዚአብሔር ራሱ ነው ለውበት የተከላት። ከዛ ጨረቃን በማታ እንትንም በማታ ለና ራሱ ለካ እግዚአብሔር ነው የሰቃቀላት። የእስራኤል አይሰንም የብርሃን አምላክ አላሉንም እንዴ? ፀሐይ አምላክ ነች አልተባለም እንዴ? ኖ ያንተ የሆዋ ነው አምላክ። አሜን። የእስራኤላዊ የተበጣጠሰ ድንኳን አቧራ እየጠገበ ሲያነብ አምላኩ የብርሃን አምላክ ነው። ብርሃን አይደለም አምላክ፣ እሱ የፀሐይ አምላክ ነው። እሱ የጨረቃ አምላክ ነው። እሱ ነው ለካ ቦታ እያሰያዘ የሚያሰማራቸው። ፍርሃቱን ግንድስ፣ ልቡን ፍውስ፣ ኃይሉን እድስ። ሃሌሉያ! ይነቃቃል። ያ በረባሶ ያረገ ጭቃ የጠገበ ጠባሶ ያልደረቀ ካሁን ፈርዖን ይመጣል ብሎ የብርሃን አምላክ የሚለው ለካ እግዚአብሔር ነው ቦታ ያሰያዘው። ይሁን ሲል ሆነ ይለዋል። ዓለም የተመሰቃቀለች ነበር። ስማ እስራኤል እንዲህ ተመሰቃቅለሃል፣ አስተካክለሃል። እሺ ልመለስ። it is amazing ሃሌሉያ! ኢየሱስ ይለያል። ዘፍጥረት ለዛ እስራኤላዊ ይሄ ትንቢት ሲመጣልን እኛ ምን ፈነጥዘው ነገር አለ አይደለም? እግዚአብሔር እንዲህ ይልሻል ቁርጡን ሲነግርሽ እንባባም በምን እስራኤላዊ ማታ ያ ዘፍጥረት ሲነበብለት ያብዳል፣ ያለቅሳል። እስራኤል የነበረው ፍርሃት አለ። ከፊት ለፊት
ያሉትን ነገስታት የሚያሸንፍበት አቅም እንደሌለው እንደሚሰማው አስባለሁ። ከዛ እንዲህ ሲያነብ ያ ፈርዖን ላይ ያለው ኮብራ የለም አለ አይደል? እንዲህ በሉ አለ አይደል? ቅዱሳን እበላሃለሁ፣ እተፋባሃለሁ፣ እነድፋሃለሁ ምናምን የሚል ኮብራ አለ አይደል? ከዛ ታች ዝቅ ብሎ እግዚአብሔር ለካ ፈጠረ ይላል። እባቡንም ለካ የፈጠረው ያንተ አምላክ ነው። ጥጃውን የፈጠረው ያንተ አምላክ ነው። ጥጃውን አንተ አምላክ ነው ትላለህ እንጂ የፈጠርኩት እኔ። በሌላ አማርኛ ምን እንዳለ የአሕዛብ አማልክት አይን አላቸው አያዩም፣ እንዲህ ያላቸው። እንደውም ደስ የሚለኝ ቃል አለ ኤርሚያስ 10 ላይ ይመስለኛል። የአሕዛብ አማልክት እንደ ወፊቾ ወይም እንደ ማስፈራሪቾ ናቸው። አሁን ዘፍጥረት የአማልክትን ፓወር ሁሉ እየሰበረ እስራኤላዊ ፊት ምሽክ እያደረገው። ከዛ ያ ምን ይላል? ወፊቾ ወይ ማስፈራሪቾ ማለት ይሄ እንደዚህ እህል መሃል የሚቆመው ሰውዬ በጭር ተሞልቶ ግን ሰው አይደለም። ሰው መስሏቸው ወፎች እንዳይደርሱ አደረጋቸው። ድንጋይ ወረውርም ምንም ማድረግ። የአሕዛብ አማልክት ጀስት ላይ ወፊቾ ወይ ማስፈራሪቾ ናቸው። ክፉም ደግም ማድረግ አይችሉም ይልና ኤርሚያስ ከስር ኮት ያደርጋል። የእስራኤል አምላክ ግን ሰማያትን ሰራ። አየ እዛ ጋር እየመጣ እየሰራ ሲያሳይ እኔ እኮ ሰራለሁ፣ ከምንም ነገር አስገኛለሁ። እስራኤል ያንተ ነገር አላለቀም እያለው። ጮክ ብላችሁ አሜን። እኔ ምን አይነት ህይወት ውስጥ እንዳላችሁ አላቅም። ነገ ምን እንደሚጠብቃችሁ አላቅም። ከኋላ ደግሞ ምን እንደፈራችሁ አላቅም። አንድ ነገር ግን እርግጠኛ ነኝ። እሺ ታውት በቃ እናንተ አንብቡ። ዘፍጥረት 46 34 ዘፍጥረት 43 32 አንብቡ። ግብፃውያን ቅዱሳን ወንድሞቼ ግብፃውያን ከእስራኤላውያን ጋር ከበሉ ማለት ነው እንደሚረክሱ እንደሚያስቡ ታውቃላችሁ። ስለዚህ ምን ይላል መሰለህ? ግብፃውያን ከዕብራውያን ጋር አይበሉም ነበረ። ለምን እንደሚረክሱ ያስቡ። በእነሱ ብዙ እስራኤላዊ እንደ ዲስካሬጅ እንደሆነ እንዲገባችሁ። ሲምፕል ነገር አይደለም። ከዛ ነገር ነው እግዚአብሔር ያወጣችሁ። ኧረ አሜን። በአንድ ጊዜ ግን ፍርሃቱ አልለቀቀም። ሳይኮሎጂው ገና ነው፣ ፍርሃቱ ገና ነው፣ እንትኑ ገና ነው። የመጀመሪያው ልቀጥል። እሺ ወደ እንትኑ ልምጣ። ታዲያ ዘፍጥረት ምንድነው እያለ ያለው? እኔ እስከ ዘፍጥረት ምንድነው የምማረው? መጣና ዘፍጥረት 12 ላይ ስታነቡ ምንድነው የሚለው? አብርሃም አለው ተኝቶ አብርሃም ዘርህ በግብፅ ሀገር ሄዶ 400 ዓመት ባሪያ ይሆናል አለ። አንድ እስራኤል ሲያነብ ለካ አንተ ማታውቀው አይደለም ባሪያ መሆን። አሜን ነው። ምን እያለ ነው እግዚአብሔር? በህይወታችሁ እኔ ማላቀው ነገር አይሆንም። ጭቃ ማብካቴን ታውቃለህ? በትክክል። መከራዬን ታውቃለህ? በትክክል። ይሄን ከፈለክ አዲስ ኪዳን ላይ ያርግልህ። ለጴርጋሞን ላለው ቤተክርስቲያን ላለው መልአክ እንዲህ ብለህ ጻፍ አለኝ። ምን ይላል? የሰይጣን ዙፋን ባለበት መቀመጥን አውቃለሁ። ምን በቃ ዙፋኑ ስር እንደምትኖር አውቃለሁ። እና ድል ለነሳው እኔ ስለምሸልመው ዝም ብለህ እየተዋጋ ቀጥል። አረ በደንብ አሜን አላ። ከጸጉራችሁ አንዷ እንኳን ያለ እኔ ፍቃድ አትነቀል። ለካ ሁሉንም ያውቅ አምላክ ነው ያለው። አሁን እስራኤል እግዚአብሔር ሳያውቅ ጭቃ ቦካ መስሎታል። ለካ ጭቃ ያስቦካው ለምንድን ነው? እጆቹ ሰልፍ ይማሩ ዘንድ ነው። ካስፈለገ ስሙኝ፣ እንደዚህ የሚል ቃል አላነበባችሁ? የ40 ቀን መንገድ ነበረ። ግን በምን መራቸው? በ40 ዓመቱ። ለምንድን ነው የመራቸው? ብዙ ጠላቶች ስላሉ ጣቱ ጭቃ ማብካት እንጂ ክላሽ መተኮስ ስለማይችል። አልሰማችሁኝ? ጣቱ ብርጭቆ መያዝ እንጂ ቀስት መለጠጥ ስለማይችል ጣቶችን ሰልፍ ለማስተማር የ40 ቀኑን ተወና የ40 ዓመት መንገድ። ለምን? በዛ ውስጥ ጦርነት አስተማረው። በዛ ውስጥ ውሃ እንዴት በእምነት እንደሚፈልቅ አስተማረው። መና ከሰማይ አወረደ። ወዳጆቼ አንዳንድ መንገዶቻችሁ እግዚአብሔር ስለማያውቀው ሳይሆን ከዘመናት በፊት በዛ መንገድ እግዚአብሔር ብርሃን ሊሰጥ ስለወደደ፣ ሊያሰለጥን ስለወደደ፣ ሊባርክ ስለወደደ። ወይ ስሙኝ አንዴ። አሁን ምን መሰክራቸው መንገዶች እንዲኖሩ መንገድ ባይዘው አስፈሪ እንደሚያደርግ ታውቃላችሁ? ቆይ ስሙኝ። የመጣችሁባቸውን መንገዶች ሰምተን አለች ሴትዮዋ ጥላችን ተገፋለ። ማት ሰው መጥቷል እኮ ግን ሲመጣ እስራኤልስ ሳር እንደሚግጥ ነው የሚመጣው። እስራኤልስ ውሃ ጥማት አያቆመው። እስራኤልስ ረሃብ አያቆመው። እዛ ሰፈር መፈራት መጣ። ወዳጆቼ ስለጠላችሁ አይደለም በዚህ መንገድ ያለፋችሁት። ለአብርሃም ለአባታችሁ ነግሮታል። እና
የጠላታችሁ ጥላ ይገፈፍ ዘንድ ነው። እንኳን አለፋችሁ፣ እንኳን ተሻገራችሁ፣ እንኳን አሸነፋችሁ። ቅድም አሁን እነ ነብይ እነ መሲህ ቆመው ይመሰክራሉ። እንዲህ አልፈናል። ባታልፍስ ምስክርነት የለህም። ባታልፍስ መዝሙር የለህም። ባታልፍስ ስብከት የለህም። ውሃ እንዳይል ህይወታችሁ ስብከትና መዝሙር እንዲሆን። ሃሌሉያ! የሆነ ሰው ዛሬ እንኳን አለፍኩ ይላል። አጃጃጃ ባባባስ ምን እንደቤ ቆይ ስማኝ ተባረኩ። ቁጭ በሉ። ይኸውልህ ስሙኝ በእናታችሁ። ከምትችሉት በላይ እንድትፈተኑ አይፈቅድም። ለአብርሃም ከነቁጥሩ ነግሮታል። አባቴ ማቀው ፈተና ነው ላይ የለም። ከጸጉራችሁ አንዷ አትነቀልም። ከጸጉራችሁ ነው ያልኩት። ሂዩማኔር ሊነቀል ይችላል። ሶሪ ሂዩማኔር ራስን የተከልኩት ዩጋችሚ ግን ሪል የሆነ ያንተ ጸጉር ከሆነ ጣዋት የተነቀለው ከሰዓት የሚነቀለው ምን ማለት መሰለህ? ቬሪ ርካሽ የሆነ አንድ ጸጉር ተነቀለ አልተነቀለ አንተ እንኳን ቦታ ማትሰጠው ነገር ያለ እግዚአብሔር ፍቃድና ዕውቀት አይሆንም። ኢየሱስም ጲላጦስ ምን አለው? አንተ ከፈለኩ ልፈታ ላስርህ እንደምችል አታውቅም ሲለው ምን አለው ጲላጦስ? አይ መስሎ ነው። አንተ እዚህ መቀመጫ ላይ ነህ። አንተን ያስቀመጠ ደግሞ ሌላ አለ። እሱ ካልፈቀደ አንድም ነገር አሁን እያለፍክበት ያለው የህይወት ጎዳና እሱ እስራኤል እንዴ ለካ ጭቃ ሰው ካታቃለ ወይ የአብርሃም አምላክ ለአብርሃም እኮ ነግሬው ነበር። አዲስ ህይወት አይደለም እላችሁ። መከራ አዲስ የሚመስላችሁ፣ ቻሌንጅ አዲስ የሚመስላችሁ ኢየሱስ ሲወለድ ገና የሚወለድበት ቤት አልነበረውም። ልክ ነኝ? ሲያድግ የሚያድግበት ሀገር አልነበረውም። ግብጽ ሄዶ ነው። ምን እያለ መሰለ? እስራኤል ግብጽ ሄዶ መከራ እንደተቀበለ ኢየሱስ ግብጽ ሄዷል። እየሰማችሁኝ ነው? ኢየሱስ አዲሲቷን እስራኤልን ነው የመሰረተው። አሁን ለምሳሌ እስራኤል ስትመሰረት 12 ነገር ጠርቶ ነው አይደል የመሰረተው? የያዕቆብ ልጆች ስንት ናቸው? ወይኔ ቶሎ መልሱልኝ። 12 ጠርቶ አይደል የመሰረተው? ቤተክርስቲያንን ሲመሰረት 12 ደቀ መዛሙርት ጠርቶ ነው የመሰረተው። ዩአር አዲሱ እስራኤል። ምን እያለ ነው ኢየሱስ? ለምንድነው ግብጽ በስደት ሄደው? ለምንድነው ግብጽ ሄደው? የመከራውን መንገድ እኔ አሸንፌና መርቄ ጀምሬዋለሁ። እማታሸንፈው መከራ የለህም። እማታሸንፉት ቻሌንጅ የላችሁም። እንደዚህ አይደለም። አሜን። እንደዚህ አይደለም። እኔ አሁን መከራ የለብህም ብዬ አይደለም እነግርህ። እስራኤል ሆይ አለው ስብከት እንዲቀየር ብለው በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ። በእናታችሁ ስሙ። እስራኤል ሆይ ብሎ ደግሜ እልሃለሁ እኮ ነው የሚለው። አሁንም እስራኤል ሆይ ማለት ምን ማለት ነው? ከዚህ በፊት ነግሬሃለሁ። የበፊቱን አላመንክም። ተሳስቶ በውሃ ውስጥ ታልፋለህ ያልከው እንኳን ዝም ብለህ ነው ጌታዬ አይመስለኝም። ረበረ ተሳስቼ አይደለም። አሁንም እስራኤል ሆይ። ክርስትና ራሱ ሚኒንጉ ማለፍ ነው። እማላቀው ቻሌንጅ የለም። እና ምንድነው ታዲያ? ለክብር ይቀይረዋል፣ ለዝና ያደርገዋል። እንዴ ወንድም እስራኤል በዛ ውስጥ ባያልፍኛ ምን ሰብከው? ስለዚህ እግዚአብሔር በዘፍጥረት ውስጥ ምን እያለ ነው? አባታችሁን አብርሃም 400 ዓመት ባሪያ እንደምትሆኑ ነግሬዋለሁ። ቻሌንጅ ውስጥ እንደምታልፉ ነግሬዋለሁ። አዲስ ነገር አይደለም። አንድ ግብጻዊ አንድ እስራኤላዊ እዛ በረሃ ላይ አሸዋ ላይ ያነበበ ሃሌሉያ ይላል። ለካ ያቃላ አረ የአብርሃም አምላክ ያቅ ነበረ። ይሄ ነገር የተነገረ ነበረ። ኢየሱስም ስለሱ የተጻፈለትን ቦታ አገኘ አይደለም ይለው አይደለም እንዴ? ክፍት ሰር ይኸውላችሁ ዳዊት ራሱ እንዲህ አለ፣ ጌታ ሆይ አለው የተጻፈልኝን ቀኖችን እኖራለሁ። እዚህ ምድር ላይ የምትኖረው የተጻፈልኝ ነው። በቃ ዛቲስ ዚስ ኢዝ ቴንክ ዩ ሃሌሉያ። ልቀጥል ወይስ? እሺ ሁለተኛው ምን እንዳለ ታውቃለህ? ደስ ያለኝ ዘፍጥረት ሲጀምር በኤደን ገነት አይደል የጀመረው? አቤት እንደ ትምህርትም እንደ ትንቢትም ላድርገው። የነብይ ቤት ስለሆነ ትንሽ ፕሮፌቲክ ነገር ካላረክ አይሆንም። ሃሌሉያ! አረ ሃሌሉያ! ሃሌሉያ! እንደው በመድኃኒዓለም ስሙ ሲጀምር ኤደን ገነት ደስ በሚል ሁኔታ ጀመረልና ሲጨርስ ግን ዮሴፍ ሞተ፣ ሳጥን ውስጥ ገባ ብሎ ነው የሚጨርሰው።
የሰው ልጅ እያነሰ ሄደ። ግን ያ የሞተ ሰው አንድ ነገር ተናገረ። ምን እንዳለ ታውቃለህ? ዘፍጥረት ሲዘጋው ምንድነው? መጎብኘቱን ይጎበኛችኋል። አሁን ይሄ በህይወት ያለ እስራኤላዊ ከነዓን ማርና ወተት የምታፈስ ምድር እገባለሁ አልገባም፣ እገባለሁ አልገባም ምን እያለው ነው? ዘፍጥረት ሬሳ አምኗል። አባት ለሬሳው አምኗል። አባት ለአጥንቱ አምኗል። አንተ በቁምህ እንዴት ነው ማታምነው? ስለ አጥንቶቻቸው አመኑ። ከነዓን እንደሚገቡ አመኑ። እመነኝ፣ የተናገረህን ይሰጣል። ዘፍጥረትም እንደሚል ታውቃለህ? አባቶቻችሁ ለአጥንቶቻቸው እንኳን ያመኑ፣ አባቶቻችሁ ምንም ሳይዙ ከተማ የወረሱ እና አንተ ግን እንደ ህዝብ መሪ ተሰጥቶ ይወጣ ትፈራለህ። እሻገራለሁ አልሻገርም ትላለህ። ዮሴፍ አባትህ ለአጥንቱ አምኖ ከዛ እኮ ነው ሙሴ ጮክ ብሎ ምንድነው ያለው? ሰኮና አንተውልህም አላለው? ርዝራዥ አንተውልህም። አንተ ኮብራ፣ አንተ እባብ የሚገዛልህ ዘርም ትውልድም የለንም። እንዳለ ግር ብለን ወደ ተነገረልን እንገባለን። የሆነ ሰው እግዚአብሔር ወዳለው ይገባል ብሎታል። የነገርኩህን ሁሉ እስካደርግልህ ድረስ አባት ለአጥንት ካመነ በቁም እንዴት ነው ማታምነው ነው እኮ የሚለው ዘፍጥረት። መጎብኘቱን ይጎበኛችኋል። ይገባል። እኔ ብዙ ጊዜ የማይመስለኝ ጊዜያቶች ነበሩ። እርግጠኛ ነኝ እነ ነብይ ሮቢል እኔ እንደውም ትንቢቱላ መጥቶ አንድ ነብይ ምን አለ? ፓስተር አለ እቺ ቤተክርስቲያን ቦታ አትገዛም ይሰጣታል ሲል በዛውንስ ያልኩትን እንደውም እሱ ነብዩላ አመቸዋል። እንዴ ትገዛላችሁ ቢል ትንሽ ያሳምናል። አትገዛም፣ በዚህ ዘመን መሬት አትገዛም። የሚሰጥስ ጅላንፎ ሰው አለ? ግን እንዳለ ታውቃላችሁ። በቀደም ለነ ፓስተር መራይ ቸርች ትልቅ መሬት ኦልሞስት ከ1000 ምናምን አንድ ሰው ሰጠ። እንዲህ አይነት ጀግኖች እንዳሉ ታውቃላችሁ ወዳጆች። ልቡ ደክሟል እኮ እስራኤል እገባ አሁን ማርና ወተት እንደው ጽድቁ ቀርቶብኝ በቅጡ በኮነነኝ። ጭራሽ እኮ ስለ ምግብ እያሙት ነው እነሱ። እግዚአብሔር ደግሞ ይመጣና ማርና ወተት ወደምታፈስ ምድር አስገባቸዋል። ጦር የለንም ይላሉ። ጦር ባይኖርህም፣ ክላሽ የለንም፣ ክላሽ ባይኖርህም። ከዛ እኮ ነው ሲጨርስ ምን አለ መሰላችሁ? ይህንን ምድር ስትወርሱ በቁጥራችሁ ምክንያት አይደለም፣ ብዙ ስለሆናችሁ አይደለም። አሁን እነ ሮቤል ሲጠይቁ ይህንን መሬት ያገኙት ስንት ሚሊዮን ብር ነው? ምንም በባዶ እንዲህ አይነት ርስት መሆን አይችልም። በቃ ዩጋችሚ አልገባችሁ? እግዚአብሔር ራሱ እግዚአብሔር የሚያስብለው የማይሆን ነገር ሲነግርን ይሰማል። አብርሃምን እኮ አብርሃም ያደረገው አብርሃም ነበር አይደለም? ከዛ ስሙን እዛው ነው የቀየረው። ለምን? ካላመነ አብርሃም ሆኖ ነው የሚሞተው። መጀመሪያ ሰው ሁሉ እንደ እብድ የሚቆጥር ትንቢት ነው አንተ ላይ የሚዘፈዘፈው። ሰው ብቻ አይደለም እንደ እብድ የሚቆጥር፣ አንተም ራሱ የሆነ ነገር ነቅያለው ትላለህ። ብሎኛል አላለኝም ወደ ማለት ሁሉ ትመጣል። ከዛ በኋላ እኮ መጡና ሙሴን እኮ ሊወግሩት እኮ ይላል። እንዴ መቃብር የለም ምናምን ሲል ደንግጦ እኮ ሙሴ እግዚአብሔርም አላለውም እኮ ዛሬ መጣቸው ግዛ ለሰላም መጣ ሲል ደንግጦ እኮ ነው። እግዚአብሔር እንኳን በእምነት የተናገርነውን አይደለም ደንግጠን የተናገርነውን እያጸደቀ ዛሬ ምንድነው የምትለው ፓስተር? ለአባቶቻችሁ የነገረ ለአያቶቻችሁ የተነገረ ለእናንተ የተነገረ ቀን ቆጥሮ ይፈጸማል። እመኑኝ ይሄንን እኔ ሆኖ አይቻለሁ። አይሆንም ያልኩት ነገር ሲሆን አስደንግጦኛል። ሃሌሉያ። እንዴት ይሆናል አልልም እኔ ታምራትን ስላየች አይኔ የሚል አለ አይደል? እንዴት ይሆናል አልልም በቃ ድንግል ጸንሳ ወልዳለች በቃ አስቀድሜ ጽድቅን ስፈልግ አስቀድሜ መንፈስን ስሻ በረከት ፈልጎ አፈላልጎ ያለሁበት መጣ ቤቴን አውቆ
አንድም ሳይጎድል የጠየቅኩት መልስ ደጃፌ መጣ ከቤቴ ድረስ ድምፁን ሰምቼ በሬ ሲንኳኳ ሄጄ ብከፍተው መልሴ ነው ለካ ያስረሳል ችግር መከራ ዝም ብሎ ሲኖር ከኢየሱስ ጋር ለካ ያስረሳል ችግር መከራ አንተ እኮ ነህ መልሱን የነገርከኝ ምንም እንዳይመስለኝ ያደረከኝ እስከሚገርመኝ ድረስ ከባዱ ፈተና ለካ ቀላል ነው። ሃሌሉያ። ጎናችሁ ላለው እየተናገረ ይሆናል ብሉ። አባት ላጥንት ካመነ አንተ ለልጅ ታምናለህ። ተራራው ግዙፍ ቢመስል ለኔ እንጂ ላንተ አይደለም ከፊት ከባድ የሚሆን ማትችለው አንድ እንኳን የለም እግዚአብሔር አንተ ኃያል ነህ ሁሉ ላንተ ቀላል ነው ስታዘው ወይ ሃሌሉያ ሃሌሉያ ኧረ ለአምላኬ ይቺ ምንድናት በጣም ቀላል ናት በጣም ቀላል በጣም ቀላል ሌላ አለ በሕይወታችን ሌላ አለ በዘመናችን ሌላ አለ በእድሜያችን ላይ ሌላ አለ ሌላ ክብር ሌላ ሞገስ ሌላ እድገት ሌላ ሹመት ሌላ ኃይል ሌላ ጸጋ ሃሌሉያ ተባረኩ ስምን ጠራው ደስ አለኝ አብሬ ዋልኩ ደስ አለኝ ኧረ በቃኝ ተውት ካንተ ጋር ውዬ ሌላ መዋያ አላስፈለገ ካንተ ጋር ዋልኩኝ ሌላ መዋያ አላስፈለገ ይኸውላችሁ አንድ ነገር ብቻ ልንገራችሁ እቺን ብዬ ልጨርስ ወደ አባታችሁ ወደ አብርሃም ተመልከቱ አንድ ብቻውን በሆነ ጊዜ ባረኩት ዘፍጥረት ምንም አይልህም አብርሃምን ይኸው መሃኗን ያት የሞተ ማህፀን ውስጥ የተናገርኩትን ፈጽሜያለሁ እንደውም ካስታወሳችሁ ወጣና አብርሃም የእግዚአብሔርን ቃል ሊያሻሽለው ፈለገና እባርካለሁ ምናምን ብለኛል ልክ ነህ በቃ በስሚሻል አለው እስሚሽን ባርከው ሲል እኔ ስለ እስማኤል አልተናገርኩማ አንድ ልጅህን ሁለት ልጅ ነው ያለው ለምንድን ነው አንድ ልጅህን የሚለው አንድ ልጅ ላይ ነው የተናገረው ይስሐቅ ላይ ነው ንግግሩ አንቺ እንኳን ማባበያ በሰጪው አይቀበልሽም እንደተናገረው ሳራን አሰበ እንደተናገረው አደረገለት እስራኤል ስማ እግዚአብሔር ተናግሮሃል ያደርግልሃል ያዕቆብ ስማ እግዚአብሔር ያደርጋል ማን ያለው እድሜ አይገድበው እኮ ነው የሚለው ዘፍጥረት እድሜ አይገድበው ያንተ አምላክ እርጅና ይዘው ያንተ አምላክ ተፈጥሮ ይዘው ያንተ አምላክ መካንነት ይዘው ያንተ አምላክ ከዛ አንድ እስራኤላዊ ይሄን ያነበና ሃሌሉያ ወርሳለሁ ይላል እንገባለን ይላል ቴንክ ዩ ተባረኩ ሶስተኛውን ልበል ሶስተኛው ስታነቡ የሚገባቸው እስራኤል ሰይጣን የሚልህን አይደለም ፈርዖን ያለህንም አይደለም ከባቢ ያለህን አንድ እንደው በመድኃኒዓለም ስሙ እስራኤላውያን ምን እንዳላቸው ታውቃላችሁ ስነ ልቦና በጣም መጥፎ እንደሆነ ታውቃላችሁ አንድ ጊዜ አንድ አይጥ ነኝ ብሎ የሚያምን ሰው ነበር አይጥ
አይጥ ነኝ ብሎ ያምናል። ድመት ከመጣ ይሮጣል። ሰውየው ኦሬዲ እምነቱ ምንድነው? አይ አም ራት ብሎ አመን። ድመት ከመጣ ይሮጣል። ከዛ ሳይኮሎጂስት ጋር ወሰዱት፣ አሳመኑት። መጨረሻ አመን ካይጥ አይደለም አያምኖት ራት አያምኖት አይጥ አመነ። ትንሽ ቆይቶ አይጧ ድመቷ ስትመጣ ሮጠ። አመኛለሁ አላልክም ወይ? ለምንድን ነው ከድመቷ ስር ሮጥኩ ሲል እኔ አመኛለሁ እሷ ባታምንስ? ገብታችኋል? ለምን እንደሆነ ታውቃለህ? አይጥ ናችሁ ብሎ አሳምኗቸዋል። ያንን ጀግና ህዝብ አይጥ ነው ብሎታል። ምን ብሎ? ባሮች ናችሁ አሉ። ባሮች ናችሁ። እንደውም አንድ መጽሐፍ ላይ ሳነብ እንደምን ታውቃለች? ሰው የሆነ ይሄ እነዚህ ባሮች የሆነ እንስራ ሲገረፍ ነው የተፈጠራችሁት አይነት ብሎ ፍጥረታቸውን ሁሉ እንዲጠሉ። ህንድ ሀገር ውስጥ አሁንም እንዳሉ ታውቃላችሁ? እኛ ከአምላክ እዚህ ጋር የተሰራ ነው ምናምን ቦታ አላቸው እና መንገስ እንደማይገባቸው ክብር እንደማይገባቸው ተቀብለው የሚኖሩ እንዳለው ታውቃላችሁ? ተመልከቱ። እስራኤል አንተ ባሪያ ነህ፣ ጭቃ አብቂ ነህ። 400 ዓመት ነው የተነገረው። አክሰፕት አድርጎታል። እነሱ ፈርዖን የብርሃን ልጅ ያኮብራው እኮ ነው እንደዚህ የሚነግራቸው። እዛ ዘፍጥረትን ክፍት ያደርጉታል። ምን ይላል? አዳም ወደቀና አጠፋና እግዚአብሔር ፈለገው አይደል? ምን እያለው መሰለ? ባሪያ እኮ አይፈለግም ይገደላል። ባሪያ የት ሀገር ነው የሚፈልገው? እስራኤል ሆይ አንተ የኔ ምርጥ ነህ እፈልግሃለሁ። አዳምን ቆዳ ሳለብሰው አይተ የለ? አዳምን ሳለብሰው የለ? እርቃንህ እንዲታይ አልፈልግም አለብሳለሁ። አሜን በሏ። በጥፋት ጊዜ እንኳን እምርሃለሁ። ሲምፕል እንዳይመስልህ። ባርነቱን ለመሻር እኮ ነው። ሳይኮሎጂውን እያስተካከለ ነው። የኔ ልጅ ነህ። ባሪያ ፈርዖን ሲፈልግ አይተህ ታውቃለህ? ጠፋ ተብሎ ባሪያ ሲፈልግ ታውቃለህ? ጠፋ የራስ ጉዳይ። አንድ ባሪያና አውራ ዶሮ እኮ ዘሴም ነው ባርነት በጣም። ለዚህ ነው እኮ ከሀገሩ የወጣ ሰው ሲጮኑት አህያ ሲቀመጡት ፈረስ የተባለው። አረብ ሀገር ሄደ አንዱ ወንድማችን ሲያወራ ሰምቻለሁ። ወዳጆች በምን ምክንያት እንደመረረው ሲነግረኝ ምን እንዳለ ታውቃላችሁ? የምሰራበት ቤት ህፃን ልጅ መጣና በስሪንጅ ወጋኛል። ብዬ ጩጮ ማለት ነው። ስጮ ኢንጆ ያደረገ ለትንሽ ወንድሙ ነገር ስሪንጅ ተቀብሎ መጣ። ሊወጋው ሲል እምቢ አለው። እምቢ ስለው አለቀሰ። ከዛ እናቱ ምን ሆነ ነው የሚያለቅሰው አለችው። በስሪንጅ ሉጋ ሲለኝ እምቢ አልኩት። ይውጋ አለችው። እሱ ከሚያለቅስ አንተ ተወጋ እኮ ነው ዩጋችሚ። ይሄ እንኳን ዘመናዊው ባርነት እንኳን ከባድ ነው። የፈርዖን እንዲህ እንዳይመስል። ለዚህ ነው ሙሴ ና ልጆቻችሁ መጣው ከነዓን ምድር ያሉ ማርና ወተት የሚበሉ ከኪራይ ቤት ነፃ ያወጡ ከበርባሶ ነፃ ያወጡ ከአቧራ ነፃ ያወጡ ልጆቻችሁ መጥቶ አምላካችሁ ምንድነው ስርዓቱስ ምንድነው ብለው ከጠየቋችሁ ፈርዖን ቤት ባሪያ ነበርን በላቸው። ለምን እንዳይኮፈስ ልጅ የባሪያ ልጅ ነበለው። ፈርዖን እጅ ነፃ ማውጣት ማለት የማይታሰብ እና ለልጅ ስትነግረው አለው። አሁን ለምሳሌ የኔ ልጅ የማያውቃቸው ብዙ ነገሮች አሉ። እውነቴን ነው የምላችሁ። አንድ ቀን አሹቅ ስል ምንድነው አሹቅ አለ። እናንተም አታውቁም። ነብይ ሮቤል አንድ ቀን እንግዲህ ያስረዳችሁ። እሱም ይወቅ አይወቅ አላውቅም። ከዛ አሹቅ ማለት አልኩት ሞዘቻ የሚባል አለ። በሞዘቻ እንደዚህ የሚቀቀል ባቄላ ስለው ሞዘቻ ምንድነው አለ። መቃተኝ ጥያቄን እየወለደ ጥያቄ በረባሱ አያውቁም። በቀደም የህል ላወዳድራቸው የህል ዘር ጥሩ አልኩኝ። ቅንጬ አለኝ። አንተ ልጅ ቅንጬ የህል ዘር ነው? ከዛ ሴቷስ ያጃ ቅንጬ? ምንም ማያውቅ ትውልድ መከራ ያቁም ምንም ማያውቁም። ስለዚህ ለነዚህ ልጆች ግን ንገራቸው ምን ባሪያ ነበርን፣ አሁን ግን አይደለንም። it is past tense. I am not a slave now. ለተቀበሉት በስሙ ለሚያምኑት ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። አባባ የምትሉበት የልጅነት መንፈስ ሃሌሉያ። እዚህ ቤት ተራ ሰው የለም። እዚህ ቤት መናኛ ሰው የለም። የእግዚአብሔር አጀንዳ አለባችሁ። ሲንገለስ አሜን አሜን። ሰይጣን ያላችሁ አይደለም። ታዲያ ባሪያ ብትሆንማ አልፈልግህም ነበር። አያ አዳምን ስፈልገው ጫካው ስፈልገው ቆዳ ሳለብሰው ሳጥበው በደም ሳነጻው ኖሩን ስሸፍን ከዛስ ተስፋ ቃል ስሰጠው የባቡር ራስ ቀጠቅጣለሁ ስለው አናቱን በሳልሃለሁ ስለው
ዛሬ ባሪያ አይደለህም አንተ። ጠላት ይቀጠቀጣል። it is amazing። ስማኝ ሉቃስ ላይ መጣና የጠፋው ልጅ ሲነገር ድሪም ጠፋባት አይደል የሚለው ለሰብከ ነበር የስበሏ ድሪም ጠፋባት አይደል የሚለው ድሪሙ የጠፋው የት ነው? ቤት ውስጥ ነው። ድሪሙ አይሰማ ይለማ ምን ማለት መሰለ ቤቴ ውስጥ ራሱ በድንቁርና ምክንያት የጠፋ ሰው ካለ ሻማ ይዤ እፈልገዋለሁ ነው። ፈላጊው ነው እኮ የሚለው ሉቃስ ኢየሱስ ፈላጊው። ከዛስ አንዳንዱ አልገባ ብሎት የእግዚአብሔር ተስፋ አልገባ ብሎ ቃል አልሰማ ብሎ ጠብ ብሎ እዛው ቤት ውስጥ የሆነ ስርቻ ስር የሚጠፋ ሰው አለ። እዚህ ውስጥ ቸርች እየመጣ የሚጠፋል። ግን ሴትዮዋ ፈለገች አገኘች። ድሪሟን ስታገኝ ደስ አላት። እግዚአብሔር እንደዚህ ሆኖ ነው የሚለው ቤት ውስጥ ብትጠፉ ይፈልጋችኋል ነው። ባሪያ አይፈልግም። አንተ ልጅ ነህ፣ ምርጥ ነህ፣ የኔ ምርጥ ነህ። እንደውም አንዳንድ ቦታ እስራኤል ሆይ ምርጤ ይለዋል። ሃሌሉያ እስቲ እኔ ምርጥ ነኝ በሏል። ቆይ ስሚ ምርጥ ባትሆኚ ደም አይፈስልሽም። አንዳንዴ ፕራይሱን ይከልልብናል። ኢየሱስ እኛ ላይ ያለውን የፍቅር ጥልቀት ይደብቅብናል። እናንተን እንደሚወድ የሚወደው ነገር የለም። ለምን አንድዬ ልጁን ነው ሰጠ የሚለው። ከዚህ ምን ይጠበስልሽ ከዚህ በላይ? በቃ የለም። ፎቅ አይተካው ደሙን፣ መኪና አይተካው ደሙን፣ ምንም አይተካው ደሙን። ባሪያ ነህ የሚለውን ሳይኮሎጂ እኮ ለመጠርመስ ነው። ከዛስ አንደኛው ደግሞስ በግ ጠፋ ይላል ሉቃስ 3 አይደል የሚለው። በግ ምንድነው? በጅላንፎነቱ የጠፋ በግ ድሮም ጥበብ የለው ቀንድ የለው ምንም ዋጋታች ጅም በቃ ድር እንደ አይነት ደሞ አለ ቤት ውስጥ በጅላንፎነት ደሞ ከክብሩ የጎደለ አለ። ጅላንፎንም ፈልጋለሁ አለ። እንደውም ፈልጋለሁ አይደል የሚለው። በጉን ፈልጎ እስኪ ያገኝ ድረስ ይፈልገዋል አይደለም የሚለው። እስኪ ያገኝ ድረስ ይፈልገዋል። አንተ የምትፈልግ ነህ። ኢየሱስ የመጣው አንተን ፍለጋ ነው። ወርቅ አልጠፋበትም፣ ብር አልጠፋበትም። የሺ ተራራ ላይ ያለ ወርቅ እሱ ነው። አንተን ግን ፈልጎ ወርዷል። እና የኔ ድርሻ ምንድነው? ለምን ወደድከኝ አልልም እያልኩ መኖር ብቻ ነው። አይባልማ ወደደኝ። እንደውም እስራኤል ላይ አንዳንዴ እኮ እንትን ይላል። አንዳንዴ ያሳስተናል ታውቃለህ። የጾምን ቀን እኔ አንድ ጊዜ በጣም ጾም ይጸልይ ምናምን አይለኛ በቃ እና አገልግሎት ነበር። በጣም ተዘጋጀው እንደዛ አድርጌ አላውቅም። እኔ ያሰብኩት ወንበሩ ሁሉ ይሰበራል፣ ጉባኤው ይናጋል ብዬ ሄድኩኝ። እንደዛ ቀን ደርቆ አያውቅም። እንደዛ ቀን ቴኒስ ተጫውቼ አላውቅም። ቃል ልካለሁ፣ ቃሉ ይመለሳል። ታስሎ እየመጣሁ እቤት ገብቼ አገልግሎቴን መጠራቴን ተጠራጠርኩ። ለምን ይመስላል? በሱ ሳይሆን በጸሎቴ ታምኜ ሄድኩኝ። በሱ ሳይሆን በጾሜ ታምኜ። በጽድቅ ስራ እንኳን እንድትኮፈስ አይፈልግም መጽሐፍ ቅዱስ። ምን እንደሚል ታውቃላችሁ? ተውት በቃ ይቅርብኝ። በቃ እናንተ በደንብ አሜን ስለማትሉ ቶሎ ልጨርስ። እስቲ አንዴ አሜን በሉ። እንዲሁ እኮ ነው በብላሽ። እኔ አሁን ምን እጠቅመዋለሁ? እኔ የምወደደው በእውነት አሜዚንግ ነው ፍቅሩ። በጅላንፎነት የጠፋ በግ 99 አያዋጣውም እንዴ? አንድ ፍለጋ በሂሳብ እኮ 99ኛው አትራፊ ነው። አንዱ ሳጽናና ራሱ 99 አለ ጌታ የተመሰገነ ይሁን። አንዱ ቢጠፋ ምን አንተ ደግሞ በ99ኛው አትጽናናም እንዴ? ምን ይባላል? አይባልም። ቅዱሳን ከ10 ሱቅ አንድ ሱቅ ቢቃጠልብሽ ምን ብዬ ነው ማጽናናሽ? አረ እግዚአብሔር 9ኙን እንኳን አተረፈልሽ ነው ብሎ አይደለም እንዴ? ቅዱሳን ልክ አይደለም? ኢየሱስን እንደዛ ብትለው ኖ አንድ በግ አለኝ ሄኖክ ይባላል። አንድ በግ አለኝ ነብይ ሮቤል ይባላል። አንድ በግ አለኝ ዳንኤል ይባላል ብሎ ወረደ ከሰማይ በበረት ተወለደ። ኢዝ አሜዚንግ። ስለዚህ እስራኤል ሆይ ባሪያ አይደለህም። ከዛ ሰውን በመልኩ እንደ ምሳሌያችን እንፍጠር አይልም ጭራሽ። ለካ ከእንስራ ነው የመጣው ከጭቃ ነው ከምን ነው የመጣው የሚሉኝ ለካ ጭራሽ በመልኬ የተፈጠርኩ ሰው ነኝ። ተመስገን በመልኬ ነው የፈጠርኩ። የኔ መልካም ጭራሽ ይባስ ብሎስ ገዢ ነህ። ሰማይ ላይ ያለው ምድር ላይ ያለው እንድትገዛልኝ ነው። ኦሆ አለና ኪንግ አይልልም እስራኤል። ሃሌሉያ። አንዳንድ ጊዜ እግዚአብሔር የሰጠንን ስጦታ ይደብቀው። ሰሳፍክ ነግሬያችሁ ሊሆን ይችላል። በእውነት ነው ላችሁ ይሄ ሪል ታሪኬ ነው።
እዚህ ቸርቻችን የኛ እዚህ አረቄ ፋብሪካ ውስጥ አልነበር? እዚህ ታች አረቄ ፋብሪካ ውስጥ ነበር። በጣም ጉርጓድ ውስጥ ነበር ነው ባይዘው የኛ ነብይ ሮቤል አይቶታል። በእውነት ነው የምላችሁ ህዝቡ የሚቀመጠው ወደ ላይ ነው፣ እኔ ወደ ላይ ነው የምሰብከው እና ህዝቡ እንዲህ ከማለቱ የተነሳ ነስር ይመጣበታል። የምሬ ነው። እኔ እኮ ይኸው እንዴት እንደተቸገርኩ አትጠይቁኝ፣ እንዴት ድህነት እንደተጫወተብኝ አትጠይቁኝ፣ ኪራይ መክፈል እንዴት እንዳቃተኝ አትጠይቁኝ። ግን አንድ ቀን እኔ ኤርፖርት ሲሄድ የካፍሊንግ ቁልፍ አግኝቻለሁ። እዚህ ቁልፍ የለም ካፍሊንግ አንድ ሸሚዝ ነኝ እሷን ነው ማርገው። ግን ቁልፉ ሁሌ ኤርፖርት ነው ያገኘው። ቁልፉ አይለቅ ቁልፍ። አንድ ቀን ፓስተር ፋኒ ባለ ይሄድ እስቲ ይሄን ነገር ወርቅ ቤት እናሳየው አይለኝም። በእውነት ነው ወርቅ ቤት ጎራ ላለው አንዱ 8 ተኩል ነው ግራሙ፣ አንዱ 8 ተኩል። ለካ ወርቅ አድርጌልህ ነው አዳሜ እንዲህ በድህነትም እንቆራፈድልህ። ወንድሜ ወዳጆቼ የዛ ጊዜ ሃሌሉያ ስል 8 ተኩል ሃሌሉያ 8 ተኩል አንድ ላይ 10 ምናምን እዚህ ላይ 10 ምናምን ግራም አሸክመው የሚያሰቃይ መንፈስ። እስራኤል ስማ፣ አንተ ልጄ ነህ፣ አንተ ምርጤ ነህ፣ አንተ ወዳሃለሁ፣ አንተ ገዢ ነህ። ጥጃ ልታመልክ አይደለም ዳክዬ፣ ፀሐይ የፀሐይ ጌታ አንተ ጌታ ነው። እንደውም እኮ መጡና ጌታ ሆይ እንዴት ብለን እንጸልይ ሲሉት እንዳይነጸሉት ብሎ ማያውቅም። ኢትዮጵያ ታውቃላችሁ እግዚአብሔር እናት ነው ቢባል ብዙ ሰው ወደ ጌታ እንደሚመጣ ታውቃላችሁ። ብዙ ሀገር ታውቃላችሁ አባት ሀገር ነው የሚባለው። ራሻ አሁን አባት ሀገር አይደል የሚባለው? ኢትዮጵያ ነች እኮ በአብዛኛው እናት የምትባለው። ለምን ኢትዮጵያዊ በእናት ካለ አይመለስም? ለምን አብዛኛው የድሮ አባቶች ጥሩ አይመስሉኝም። አብዛኛው ሲል እኮ መግቢያ ነው ማጣው አውቀው እነሱም ከውጪ አላርም ያደርጋሉ እየገቡ ሲል አባታችሁ መጣ። ከዛ ይሄን ሰውዬ እግዚአብሔር አባት ነው ስትለው ትዝ የሚለው ነው ማለት ነው። ለምንድነው ብዙ ሰው ወደ ጌታ የማይመጣው? ሌላኛው ሃይማኖት በእናት ገባ። ገብቷቸዋል አይደለም? በእናት ገባ። ከዛ እስራኤላዊ ደነገጠ። ምን ብለን እንጸልይ? ዮሐንስም አስተምሮ ሲጸሎት አስተምረ ምናምን ሲል እነሱ የፈለጉት ወገኖቼ ስትጸልዩ ቀላል አይደለም ወደ እግዚአብሔር መቅረብ፣ እንደዚህ የሚል ነገር ነው የፈለጉት። ስትጸልዩ አባታችን ሆይ ምን አባታችን ሆይ እና በሰማይ የምትኖር ምን አልክ? በሰማይ የምትኖር ለምን በሰማይ አለ? መሬት ላይ ያለው ሰካራም አባት እንዳይመስልህ፣ መሬት ላይ ያለው ይሄ ሚሊዮ እንዳይመስልህ። ይሄ ኑሮ በሰማይ ነው ብቻ አይደለም፣ በሰማይ ብቻ አይደለም፣ ሰፊ ነው አባትህ። ምን ማለት ነው? ቡርኪና ፋሶ ሄደ ቀና ካልክ ሰማይ ስላለ እሱ አለ። በሰማይ የምትኖር አባታችን ሆይ ማለት የትኛው ምድር ቀና ካልክ የምታገኘው አባት አለ ማለት ነው። እስራኤል አንተ ባሪያ አይደለህም፣ አባት አለ። ከዛ በኋላ ምን እንዳለ እንደውም አንድ ቦታ ምን እንዳለ እስራኤል አንተ የበኩር ልጄ ነህ። ምን አልከኝ? የበኩር ልጄ ነህ። እንዴት አውቃለሁ የበኩር ልጅ መሆንን? ግብጽ ሀገር መጥቼ በኩሩን ስመታ ያንተ በኩር መች ተመታ? በኩሩ ያንተ ያልተመታበት ሪዝን ታውቃለህ? ስራ ሳይሆን ደሙ ነው። ልጅ ሆንከው በደሙ ነው። ይኸውላችሁ ስሙኛ እንዴ እዚህ ላይ የተቀባውን ደም እኔ አልፋለሁ ደሙን ሳይ ካንተ አልፋለሁ ነው እኮ ያለው አይደለም እንዴ? ስለዚህ መጣና ሲያይ ደም ካለ ያልፋል። ምን ማለት መሰለ ደሙ ሚኒንጉ እዚህ ቤት ታላቅ ወንድማቸው ሞቷል ነው እኮ ታላቁ ሞቷል። ስለዚህ ድጋሚ ሞት አይገባም። ታላቁ ማን ነው? ኢየሱስ ይባላል። ታላቅ ወንድም ስለሞተል ታላቅ ወንድም ስለተሰዋል የእግዚአብሔር ልጅ ሆናችኋል። ወሻካታካታታ ባሪያ አይደላችሁም፣ የበታች አይደላችሁም፣ ሰቀቀን የለባችሁም፣ መሸማቀቅ የለባችሁም። አባባ የምትሉበት የልጅነት መንፈስ ተቀብላችኋል። አንዴ ጮክ ብላ አባባ ድገሙና አባባ በሉ። አንዴ አይሰማኝም። አባባ
ተሰጥቶኛል የሚል ለመጨረሻ በኃይለኛ ድምፅ አባባ በል። ስጨርስ ድል አድራጊነት ያንተ ነው። ይሄ መጨረሻ ስብከቴ ነው። ድል አድራጊነት ያንተ ነው። ማሸነፍ ያንተ ነው። መውረስ ያንተ ነው። እቺን ብዬ ልጨርስ። ቁጭ በሉ ቁጭ በሉ። ቆይ የመጨረሻ ነው። ይሄው ባራ ይኸው እስራኤል ከፊት ስላለው ጠላቱ አይደል እየተጨነቀ ያለው። ዘፍጥረት 14 ሄዶ ሲያነብ አብርሃም በቤቱ ውልድ ባሪያዎች 5 ነገስታትን አሸነፈ የሚል አያነብም። ምን እያለው መሰለህ? ከፊት ስላለህ ነገር እንዳትፈራ እንኳን አንተ ይሄ ሁሉ ህዝብ ሆነ አባታ አብርሃም ቤት ውስጥ የተወለዱ ፍልፈል ልጆችን ይዞ ወጣና 5 መካናይዝድ ነገስታትን ዘርሮ ገባ። እንደውም ከፈለክ በረከት ይቀበል ዘንድ አስራቱን ላወጣ። ከዚህ በኋላ ያለው ዘመን የድል ነው። ለአባታ አብርሃም ድል የሰጠ አምላክ ድል ይሰጣል። በነገስታት ላይ፣ በአገር ላይ፣ በቀበሌ በውምንም ይሰጣቸዋል። ጦርነት የኪዳን ነው እንጂ ማሸነፍ ኪዳን ነው እንጂ ጦር መሳሪያ አይደለም። ዳዊት ሲናገር ምን አለ? በእጄ ሴፍ የለም አለ። እኔ ሴፍ አያድነኝም አለ። አንድ ጊዜ እቺም ብዬ ወደሚቀጥለው ልግባ። ቆይ በደም ስም ዳዊት ተሸነፈ። ሲሸነፍ ጌታ ሆይ አለ አባቶቻችን ጦር አልነበራቸው፣ ታንክ አልነበራቸው። ከህዝብ ወደ ህዝብ ግን ያልፉ ነበር፣ ያሸንፉ ነበር። አሁን ግን ጦር አለን፣ ፓርላማ አቋቁመናል፣ መካናይዝድ ጦር ይዘናል። ምንድነው ሪዝኑ ሲለው አንድ ነገር በራል። ሴፍ ያድነኝ። ለካ ድል በፈረስ ምክንያት አይደለም፣ ድል ከሚሰጥ ከሱ ዘንድ ነው። ወዳጆቼ ከፊት ለፊታችሁ የምትፈሩት ነገር ካለ ድል የሚሰጥ እሱ። አንድ የስሙኝ አሁን ያ የቆመ እባብ ያ ካሁን ነድፋለሁ የሚል እባብ ፈርዖን ግንባር ላይ ተቀምጦ ህዝቡን ያስጨነቀ ግንባር መጣና ዘፍጥረት 3 ላይ ሲመጣ እግሩን እንኳን አሳጥቼዋለሁ አይለው በደረትህ የሚል ቃል አነበቡ። እንዴ እኛ ስንፈራ የነበረው በደረቱ አፈር ብላ ብሎታል። ምን እያለ መሰለ? አንቺ የፈራሹ ጠላት እኔ አሸንፌዋለሁ። በደረቱ ነው የሚሄደው፣ ፓወር የለውም። ደቀ መዛሙርቱን ጠራና እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ። ለሁላችሁም እዚህ ላላችሁ ይሄ ስልጣን ይሰራባችኋል። ፈርዖን ግንባር ላይ ያደረገው እንጂ ሰኮናውን አንተ ምኑን ትረግጣለህ? ጭንቅላቱን። እሱ ሰኮና፣ አንተ ግን ምኑን ነው የምትረግጠው? ራሱን ትረግጣለህ፣ ጭንቅላቱን ትቀጣ። ምን እያለ መሰለ እግዚአብሔር? ያ ፈርዖን ግንባር ላይ ያለው በላው፣ ተፋው፣ አሸነፍኩ ምናምን የሚል ጠላት አድራሻው እግር ስር ነው። ፈርዖን ነሐሱን ነው እዚህ ያደረገው፣ እግዚአብሔር ግን ፓወሩን እግር ስር አድርጎታል። ስለዚህ የሚያስፈራራ ቢሮ ውስጥ ይሁን የትም ይሁን እኔ አይመለከተኝም፣ ይሄ እዚህ ላይ እንዲህ ነኝ ያለ በሙሉ ስዕሉ ነው እንጂ ፓወሩ እግር ስር ነው። በአንበሳው ላይ፣ በድቡ ላይ፣ በዘንዶ ላይ በኢየሱስም ትጫማለህ። ማሸነፍ እድል ፋንታ ሆኗል። ቆይ ስሙኝ። ከዛ እባብ እኮ የጥበብ ምልክት አይደለም? ጥበብ አይደለም? ምን እያለው መሰለህ? እባብ ተንኮል እንጂ ጥበብ የለውም እኮ ነው ያለው። አጋንንት አሁን አንተ የምትፈራው አጋንንት አለው ተንኮል እንጂ ጥበብ የለውም። እነ ሔዋንንም እንኳን አይናቸውን ቢከፍትም እንኳን ለተንኮልና ለውድቀት ነው አይናቸውን የበራው። ልክ ነው አይደለም? ስለዚህ በነሐስም በወርቅም እዚህ ላይ ያርጉት፣ ከፈለጉ እዚህ ላይ ያርጉት። ስፒሪቹዋሊ ግን አንተ ረግጠዋል። ታስታውሳላችሁ አይደለ? የሮሜ ጸሐፊ ጳውሎስ እኮ ሲናገር አንድ ቦታ ነው ሰይጣንን ያነሳው። የሰላም አምላክ ፈጥኖ ዲያብሎስን ወገባችሁ ጋር ጉልበታችሁ ጋር ከግራችሁ በታች። ጳውሎስ ራሱ አልተሳሳተም። ዛሬ ምን ነግራችሁ የሚቀጠቀጠው ከግራችሁ በታች ነው። አረ ፈርዖን ጥበብ አለው ብለው የሚጨነቁትን እኮ እንደዚህ እኮ ነው ያላችሁ። ታስታውሳላችሁ? ዮሴፍ እዛ እስር ቤት ውስጥ ሆኖ ፈርዖን ህልም ያይ ላምን ሲውጣይ አሁን ያስጨንቃል። ታወቀ ይላል ቁጥር 8 በላም መዋዋጥ ምክንያት ያ ትልቅ ሰው የእንቅልፋቱ ያድርልህ። ከዛ የግብፅን ጥበበኞች በሙሉ ጠርቶ ፍቱት ህልሙ ሲባል ከየት ይምጣ? ጠብ የለችም። ምን እያለ ነው? ከሰሎሞን የሚበልጥ በዚህ ያለ ህልም መፍታት የማይችል አማልክት ናቸው እዛ ያሉት። እዚህ ቤትስ ከሰሎሞን የሚበልጥ በጦርነት ድል አድራጊ አዝማች አለ። ስለዚህ የእባቡ ራስ ከግራችሁ በታች ነው። እና ምንድነው የምትለው ፓስተር? እቺን ነጥብ ያዙ። የሚቀጥለው ዘመናችሁ
እግዚአብሔር የተናገራችሁ በሙሉ ይሆናል። አባቶቻችሁ ለአጥንቶቻቸው ካመኑ እናንተ በህይወት ያላችሁ እምነታችሁ ትልቅ መሆን አለበት። እግዚአብሔር ፊት አይቻልም የሚባል ነገር የለም። ባሮች አይደላችሁም። የወደቀ ማንነት የላችሁ። ሰው ቤት ልትሰሩ ትችላላችሁ። ብራችሁ ትንሽ ሊሆን ይችላል። ያልተሳካ ነገሮች ልትሆኑ ትችላላችሁ። እግዚአብሔር ሳያውቀው የምትኖሩበት ምድርም ሰፈርም ቀበሌም የለንም እና ወዳለው ግን መውጣታችሁ አይቀርም። this is the point። ከዛስ ምንም የበታችነት እንዳይሰማችሁ በእኔ መልክ የተሰራችሁ የኔ ልጆች ናችሁ።